አሰላሙ አሌይኩም ወረህመቱላሂ ወበረካቱ ድና የተከበራችሁ ቻናል ተከታዮች እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላ። ሸር ላይክ እያደረጋችሁ ለምታበረታቱን ከልብ አመሰግናለሁ። ሁላችሁም ሸር ላይክ አድርጉ። እንዲሁም ማንኛውም ቪዲዮ ወደ እናንተ ጋር ደርስ የደወል ምልክቱን እየነካችሁ ቤተሰብ ሁኑን ላለውኝ የሆነ ኮሜንት ተጽፎልኝ ውዶቼ አይቼ ነበርና ሁልጊዜ ከወጥ ቪሎግ እስኪ ለቀቅ ያለ አንዳንዴ ለየት ያለ ቪሎግ ስሪ ሁልጊዜም አንድ አይነት ቭሎግ ማለት ያኔ ክሽና ነው የምትሰሪው፣ ለምንድን ነው ወጣ ያለ ቭሎግ የማትሰሪው ብላኛለች። እኔ በቤቴ ውስጥ ስለሆነ የምሰራው ድሮ አብሽሪ ለየት ያለ ነገር የሚሰሩትን ሄደሽ ማየት ትችላለሽ እህቴ። በመጀመሪያ ለሰው ልጅ ብርታት የሚሰጠው በዛ አይነት መልኩ አይደለም። ሲቀጥል ደግሞ አንድ ሰው ማየት ካልፈለገ ተደጋጋሚ ቭሎግ ከተሰራበት በቃ አለማየት ነው። እና እኔን የሚያበረታቱ ብዙ እህቶች አሉ። እኔን በቃ አብሽሪ በርቺ፣ እኔ ቭሎግሽን ነው የምጠብቀው፣ ቭሎግ ስሪ፣ መልእክትም ካለሽ በዛ አስተያየትሽንም ይሁን መልእክትም ካለ በዛ አስቀምጭ ፋፊ ምናምን እያሉ ለእኔ ትልቅ ትምህርት የሚሆኑ እህቶች አሉ ማለት ነው። ስለዚህ እኔ በእነሱ ልክ አንቺን አልለካሽም። ምክንያቱም ሰው የፈለገውን የራሱን እንትን ነው የሚናገረው ማለት ነው። እና ከወጥ ውጭ ላልሽኝ እኔ ሁልጊዜ ሙሉዬን በወጥ ነው የምሰራው። እንግዲህ ምንም ማድረግ አይቻልም። ካልተመቸሽ እህቴ አለማየት ትችያለሽ ማለት ነው። እና ቭሎግ ሀገርሽ ላይ ስትሰሪ በቃ ምን ብዬ ልንገርሽ፣ ወይ ለየት ያለ አንዳንድ ነገሮችን በቃ የሆነ ክሬማት ነገሮች፣ ኬክ ነገሮች ምናምን የሆነ የተለያዩ ነገሮችን ልሰሪ ትችያለሽ። ለዛ ግን እኔ እንትን ስለማልን በቃ እንጀራና ወጤን ቡናዬን አለቀ። ቭሎግ ውሉዬን የራሴን በመሰለኝ እንጂ አንቺ በምትይኝ ወይም ደግሞ ተመልካች በሚለኝ ልክ አይደለም እኔ የራሴን ቭሎግ የምሰራው ማለት ነው። ስለዚህ ከተመቻችሁ ማየት ነው፣ ካልተመቸ ደግሞ ማለፍ ነው። እኔ የወደደኝ ነው እንጂ ግዴታ ሁሉንም አስገድጄ የኔ ቭሎግ እንዳውልኝ አላደርግም ማለት ነው። ስለዚህ ሁሉም ፍላጎት ነው። በዚሁ አጋጣሚ ብዙ እህቶች አሉ በነገራችን ላይ ለሰው ብርታት ለሰው ጥንካሬ በጣም የሚጥሩ ማለት ነው። ስራ እንኳን እየሰሩ ፋፍዬ ከፍተንልሽ ነው እኮ የምሰራው ማስታወቂያ ሲመጣ እንድታይልሽ ብዬ ምናምን ትለኛለች። ብዙ እህቶች አሉ ማለት ነው። አንዲት ብቻ አይደለችም፣ ተቆጥረው አያልቁም። እና በእንደነዚህ አይነቶች እህቶች እኔ በአንዳንድ ኮሜንት የምትጽፉትን አልለካቸውም ማለት ነው። የተመቸው ያያል ብዙ ነገሮች። በነገራችን ላይ ፋፍዬ ከአንቺ ብዙ ተምረናል የሚሉኝ እህቶች አሉ። እኔ ቭሎግ በምሰራ ሰዓት ከእኔ ብዙ ነገር ባላቸው በምን አይነት መንገድ በቤታቸው እንዴት መኖር እንደሚችሉ ራሱ ብዙ ነገር አይተናል እያሉ ምክርም ለግሰሽናል እያሉ ብዙ ልጆች መልእክታቸውን ወይም ደግሞ እንትናቸውን በኮሜንት ላይ ገባ ብለሽ ቪዲዮ ላይ አስቀምጠውልኛል ማለት ነው። ሰው ልጅ አስገድዳቸው አይደለም አንዳንድ ጊዜ ቪዲዮዋቸውን የምከታተልላቸው በቃ አለቀ። የሰው ልጅ ፍላጎቱ ነው። እናንተ ማየት ከፈለገ የሚሆንም ነገር ቪዲዮ ስትለቁ ተከትሎ የእናንተን ቻናል ነው የሚገባው። ስለዚህ የፈለገ ያያል፣ ያልፈለገ ደግሞ ይተዋል ማለት ነው። እና እህቴ አትጨናነቂብኝ። ያው ተደጋጋሚ ቪዲዮ ከሆነብሽ ለቀቅ አድርጊው። ምንም ማድረግ አልችልም ማለት ነው። አንዱ ቢሄድ አንዱ ይመጣል። አንድ ሰው ስለጎደለ የኔ ቻናል ጎደለ ማለት አይደለም። አልሐምዱሊላ እድሜ ለምርጥ ምርጥ እህቶች አሉ፣ አሳድገውኛል። ፋፍዬ በርቺ፣ ጠንክሪ፣ አይዞሽ፣ 10 ሺ እናስገባባት፣ 7 ሺ እናስገባት እያሉ እያሳደጉኝ እህቶች ብዙ ስላሉ በእነሱ ልክ እኔ አንቺን አለካም ማለት ነው። እና በነገራችን ላይ የአንዳንድ ሰው ኮሜንት የሚያስቀምጥላችሁ ውዶች የእናንተን እንትን በቃ አለ አይደለ፣ በቃ እናንተን ያሸማቀቀ በኮሜንት የሆነ ነገር እናንተን ስሜታዊ እያደረገ እየመሰላቸው ነው። እንደዛ ደግሞ የሚሆን ሰው የለም። በአሁኑ ሰዓት ላይ ሁሉም ብስል ነው። በዛ አይነት መንገድ ሰው እናሸማቀቃለን ብላችሁ የምትነሱ ከሆነ ማንም ሰው በእንደናንተ አይነት ምላስ ማንም የሚሸማቀቅ የለም ማለት ነው። አሁንም የፈለገ እኔ ማየት የሚፈልግ ቻናሌን ሸርና ላይክ እያደረጋችሁ አበረታቱኝ። እንደውም ቤተሰብ ያልሆናችሁ ደግሞ ማንኛውም ቪዲዮ ወደ እናንተ ጋር እንዲደርስ የደወል ምልክቱን እየነካችሁ ቤተሰብ መሆን ትችላላችሁ። ቦታ የምትፈልጉ ልጆች ኮሜንት ላይ ያስቀምጡልኝ። እንዲሁም ደግሞ ፕሮፋይሌ ስር ስልክ ቁጥሬን አስቀምጬላችኋለሁ፣ በዛ ማናገር ትችላላችሁ። ማንኛውም ቦታ ታገኛላችሁ ማለት ነው። ብዙ ጊዜ ብሎኬት ቤት እህት ይፈልግልን የምትሉኝ ልጆች ያው በባለፈውም ተናግሬ ያለሁኝ። ምክንያቱም ብሎኬት ቤቶች ለእናንተ ለመዳብ ቅመሞች ወይም ደግሞ አረብ ሀገር ላላችሁ ትንሽ ከበድ ስለሚልባችሁ ዋጋው አትችሉትም በማለት የተነሳ እኔ ብዙም ፈከስ አላደርግበትም። ቦታ ግን የምትፈልጉ ልጆች ካላችሁ ካርታና ፕላን ያለው
ሞልቶላችኋል። ነገር ግን ያንንም አቅማቸው ይወስነዋል። በፊት ቀደም ባለ ምሪት ላይ ያለው ያኔ ዋጋው የጨመረ ነው። ገባችኋ? አሁን ግን በቅርብ ሰዓት ላይ እንትን የተደረገ ቦታዎች ላይ እነዛ አይነቶች ቆይታሉ። ማን ነው አዳዲሶች ምሪቶች ላይ እነሱ ላይ ዋጋቸው እንደዚህኛው አይደለም፣ ቀነስ ያለ ነው ማለት ነው። እና እንደዛ መግዛት ከፈለጋችሁ አሁንም ሳይጨምርባችሁ መግዛት ትችላላችሁ። በነገራችን ላይ ቦታ በጣም እየሸሻችሁ ነው የሄዳችሁት። ራሳችሁ ልትቀይሩ የሄዳችሁት ለራሳችሁ ልትሰሩ ነው። በተለይ አሁን ላይ የምትሄዱ ልጆች ብር ወደኋላ አትበሉ፣ እያስቀመጣችሁ ቦታ ለመግዛት ሞክሩ። ህጋዊ የሆነ ነገር የያዛችሁት ነገር ለእናንተ ውጤታማ ያደርጋችኋል ማለት ነው። አንዲት እህቴ 1.300 ሺህ ነበረ የገዛችው። አሁን ምሪት አዲስ ምሪት ላይ 200 ካሬ ነው። እና እሷ ምን አለችኝ? አሁን በእኔ አካባቢ ያለ እስከ 2 ምናምን ነው እየተሸጠ ያለው 200 ካሬ አለችኝ። በዛን ሰዓት እኔ እስከ 1.500 ሺህ ራሱን በነበረበት ሰዓት አቅርቤላቸው ነበረ። ግን ያንን ቦታ ማንም ሊደፍረው አልቻለም። አሁን ምን ያክል ዋጋ ለውጥ እንዳለው ምን ያክል ጭማሪ እንዳለው ራሳችሁ ታውቁታላችሁ ማለት ነው። ቤተሰብ ጋር ራሱ ስትጠይቁ ቦታ እንዴት እንደጨመረ አብዛኛዎቹ እህቶች ይረሱታል የመጣችሁበትን፣ እንዲሁም ደግሞ እንዴት እንደነበረ በቃ ማድረግ ያለባቸውን አላማ ሁሉ ትረሱና ባጃጅ ትገዛላችሁ፣ አንድ ነገር ትገዛላችሁ። ኪሳራ ከስር በቃ በእርግጥ እኔ አልፈርድም። ምክንያቱም ከባድ ነው ለእናንተ አድርጎ የተባላችሁትን ነገር ነው የምታደርጉትና ግን ይከብዳል። ለእናንተ ህይወት የሚያስብላችሁ ስለኔስ ነገ ጧት ሀገር ብገባ ምንድነው የምሰራው፣ ምንድነው የሚጠቅመኝ፣ ይሄ ነገር ያዋጣል የሚለው ነገር እናንተ ጋር የለም ማለት ነው። ሰው ልጅ እኮ የራሱን ህይወት ይኖራል። ገባችኋ? በተለይ ደግሞ አይታችሁ የምትሄዱ ልጆች ብዙ ነገር አይታችሁ ብዙ ነገር ተምራችሁ በቃ አለ አይደለ ስለ ሀገሩ ኑሮውንም አይታችሁ መጥታችሁ የምትሄዱ ልጆች በተለይ ልትማሩ ወይም ደግሞ ልትለወጡ ይገባችኋል ማለት ነው። እዛው አንድ ቦታ ላይ መገኘት የለባችሁም ውዶች፣ ብልጥ መሆን አለባችሁ። አንዳንድ ጊዜ ሰው ለእኛ የሚያስብልን ከሌለ እኛ ለራሳችን ማሰብ ግድ ይለናል ማለት ነው። እና መሸወድ የለባችሁም። ለራሳችሁ ጥሪት የሆነ ነገር መያዝ አለባችሁ። ማሻአላህ ሆና አብዛኛዎቹ እህቶች ብርም ልከው ማስቀመጫ ሲያጡ ምንድን ያደረጉት ወርቅ እየገዙ ወርቃቸውን ማስቀመጥ ነው የያዙት ማለት ነው። እና በጣም እኔ ከምነግራችሁ በላይ ጎበዝ ናቸው። ምክንያቱም አሁን ወርቅ ብር የሚያስቀምጥላቸው የሚያጠፉባቸው ከሆነ ወርቃቸውን ገዛዝተው አለቀ። ወርቅ ራሱ እዛ ምን ያክል ዋጋ እንደጨመረ እኛንን የምናውቀው፣ ያው 1 ግራም ራሱ የውጭ ማለት ነው። ስለዚህ ቤተሰብ የማያስቀምጥላችሁ እንኳ ከሆነ ብር ወርቃቸውን እየገዛችሁ ማስቀመጥ ትችላላችሁ። ከዛ ስትመጡ ትሸጡታላችሁ ማለት ነው። በአሪፍ ዋጋ ቆንጆ በሆነ ዋጋ መሸጥ ትችላላችሁ። እና ለራሳችሁ ሁኑ ነው የሚለው። ሰው ቤት እየገባን ከምንተች የራሳችንን ብናስቀምጥ ይሻላል። ከተቻለን ደግሞ እኛ መልካም ሰዎች ከሆን ለሰው መልካም ነገር መምከር ነው፣ መልካም ነገር ማሰብ ነው እንጂ እንደዚህ ነው ብለን አስተያየት የማይሆን አስተያየት መስጠት አግባብ አይደለም። ትክክል ናቸው ብዬ አልልም ማለት ነው። እና ውዶችዬ በነገራችን ላይ ዛሬው ቭሎጌ ዝብርቅርቅ ያለ ነው። ምክንያቱም ኤዲትን እያረኩኝ እንዳለ የባለፈው ቪዲዮ ገብቶብኛል ማለት ነው። ምንም ማድረግ አይቻልም። እኔም አልቆረኩትም ድምጽ ለማስገባት እንትን ስበጃጅ ሌላ ቪዲዮም ገብቷል። ታከተኝ፣ ተውኩት። ኢንተርኔት ታውቃላችሁ ዳውንሎድ ማድረግ ምናምን ሰዓት ስለሚሄድብኝ እና ለዛ ብዬ ትቼዋለሁኝ ማለት ነው። እስከ መጨረሻው ድረስ ይዩልኝ። ቤተሰብ ያልሆናችሁን ቤተሰብ ሁኑኝ እላለሁኝ። የምትወዱኝ የምታበረታቱኝ ከልብ አመሰግናለሁኝ። ያው ለምትጠሉም ደግሞ ምንም ማድረግ አይቻልም። እናመሰግናለን። ምክንያቱም መብታችሁ ነው። ሰው ልጅ አንድ ነገር የሚያደርገው መብቱ ነው። በቃ አለቀ። ምንም ማድረግ አይቻልም። እና ውዶቼ ይህን ይመስላል። ጥያቄ ካላችሁ መጠየቅ ትችላላችሁ። በሌላ ቪዲዮ እንገናኝ ኢንሻአላህ። አሰላሙ አለይኩም ወረህመቱላሂ ወበረካቱ።